ምንም ልል ያማል ግን አንተ አሞኝ አይደለም ያማል ወይ አሞኝ አይደለም ያማል ወይ ምን ይያልከው ማለት ደብ ነገር ነው እንዴ አሞኝ አይደለም ነገር በተላልሰው አብሽ ተከክሎ ሷል እኔ ስለማስብልህ ብቻ ማትከበር አንተ አይመለከትም አብረሽ ይኸውልህ ሰምተኛል ተረጋጋ ማትከበር ተረጋጋ እንድትሆን አልፈልግም እኮ እሺ ምን አድርገህ ነው ከዚህ በፊት ብዙ ነገር አድርገናል ላንተ ፍቅር አንተም ብዙ መስዋዕትነት ከፍላል ስለዚህ ማትከበርበት ቦታ እንድትሆን አልፈልግም ይኸውልህ ተረጋጋና ይሄ ነገር መጀመሪያም አንተ ታውቅ ነበር ሲጀምር አዲስ ሆነብን ወዶ መለየት ክፉ ትካዜ ከኋላ የመጣ አይን አውጣ እንደተባለው እንግዲህ ዛሬ ሰበር ዜና ትኩስ መረጃ ይዤላችሁ ከች ብያለሁ። ውድ ቤተሰቦቼ እንደምን አላችሁልኝ? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦቼ እንግዲህ ዛሬ ሄርሜላና አብርሃም ትላንትና እንዳያችሁ ተገናኝተው ነበረ። ፕሮግራም አድርገው ልጆቹ ጠርተውት ድግስ ደግሰው ነበረ የጠበቁት የነበረው። ስለዚህ ሄርሜላ እኔ አፈቅርሃለሁኝ ባለትዳርም ብትሆን እኔ ያላንተ መኖር አልችልም ስትል እንደሰማነው ነበር። እንግዲህ አብርሃም እንዴት ነው እኔን የምታፈቅሪው? ምን አይነት ህይወት እንዳለኝ ታቂ የለም ወይ? እኔ እንዴት እንደዛ ትኛለሽ ብሎ እየጠየቃት በመሀላቸው ጥልቅ ብሎ ይሄ አቤላ የሚባለው ሰውየው አይ አንተ የሚሻልህን ምረጥ ሩታ ያንተ ምንም አይደለችም፣ ክብር አትሰጥህም፣ አታከብርህም፣ ምን ታደርግልሃለች? ስለዚህ የምታከብርህም ጥሩዋን ምረጥ እንጂ እቺ አሮጊት ያቺ አሮጊት ምን ታደርግልሃለች? እችኛዋ በጣም የምታፈቅርህና በጣም የምታከብርህ ስትሆን ስለዚህ ከሌላኛዋ እችኛዋ እንደምትሻል በግልጽ ተናግረዋል። አብርሃም እንደዛ ሲል በዙሪያ ያሉ ልጆች ጓደኞቼ፣ ወንድሞቼ ብሎ የቀረባቸው ልጆች በአንዴ ጠላት ሲሆኑበት፣ በአንዴ ይሄንን ሴራ ሲያሴሩበት ግራ በመጋባት ራሱን አዝሮት ራሱን ስቶ ይወድቃል። ከዛም በኋላ እቺ ልጅ ወይኔ ወይኔ እያሉ እያመላለሱ እያመሳሰሉ አውቆ ሆን ብሎ ወደ ሆስፒታል ይሯሯጣሉ። ግን ቢሆንም እንግዲህ አይ አብርሃም እኔ አልፈልግም ባለትዳር ነኝ እንጂ ካንቺ ጋር እምንዘላዘል ተራ ወንድ አይደለሁም እና አንቺ እርካሽ ስለሆንሽ እኔ አልረክስምና ውድ ሚስት ስላለኝ ከሷ ጋር ከሩታዬ ጋር ንግስቴ ጋር የልጄ እናት ከሆነችው ጋር ነው ምኖረው። አንቺን እኔን ማግባት አልችልም። ስለዚህ አግብቻለሁ እኔ ባለ ትዳር ነኝ እያለ በግልጽ ተናግረዋል። ሲናገር እንደነበረም በዙሪያ ያሉ ልጆችን ጓደኞቹ እንደዚህ ሲያደርጉት በጣም ተናደዋል። በጣም ቢናደድም ኦቨር ነው ነበረ። እንግዲህ ራሱን እስከሚስት ነበር። በተለይ አቤላን እንግዲህ እንደ ወንድም እና ሩታንም እንደ ወንድም እንደ እህት እየተያዩ የነበረ ምስጥ የነበሩ ውድ የሆኑ ልጆች እንግዲህ በአንዴ እንደዚህ ሲቀየሩ ምንድነው ነገሩ? ግራ በመጋባት አብርሃም በጣም በጭንቀት ሊሞት የቀረው ነገር የለም ተብለዋል። እንግዲህ አሁን የደረሰን ዜና ወደ ሆስፒታል ቢገባም ልጅቷን እኔ አልፋታውም፣ እንግዲህ እኔ አፈቅረዋለሁኝ፣ ከሱ ውጪ እኔ መኖር አልችልም ስትል በግልጽ
ተናገረች። ሄርሜላ እንግዲህ አሮጊት እንደሆነችና ዝሙተኛ እንደሆነች ጠንቅቀን ብናውቅም እሷ ግን ምንም ነገር መስማያ ጥጥ እንደሆነ ምንም ማንንም መስማት እንደማትፈልግ የፈለገ ሰው የፈለገ ነገር ቢያወራ እኔን አይመለከተኝም። ስለዚህ የሰው ወሬ የሰው ነውና ወሬ ነው አውርቶ ይተውታል። ሲደክማቸው ስለሚተውት እኔም ምንም መስሎ ስለማይታየኝ የፈለጉትን ማውራት ይችላሉ እያለች በግልጽ እየተናገረች ትገኛለች። ሄርሜላ እንግዲህ እኛ ብንለፈልፍም እነሱም ቢለፈልፉም አንተም እምቢ ብትልም እኔ በግድ ግን አገባሃለሁ፣ አፈቅርሃለሁ፣ እጠምድሃለሁ ብላዋለች። አብርሃም ግን ከንግግሩ ፍንክች እንደማይል በግልጽ ጠንቅቀን እንደምናውቅ እናውቃለን። እኛም ውድ ቤተሰቦቼ እንግዲህ ዛሬ ትላንትናም ሆነ ዛሬም የምታዩት ቪዲዮ በጣም አስደንጋጭ ነገር እንደነበረ እናንተም ታውቃላችሁ። እቺ ልጅ እንግዲህ ባለፈው አይ እምቢ እኔ አልፈልግህም ከህይወትህ ወጣለሁ ብላ እሺ ብላ ሄዳ መልሳ ደግሞ የባለ ትዳር ቤት መጥታ እኔ አፈቅርሃለሁ ብላ በሚዲያ ወጥታ ስትናገር ትንሽ ያላፈረች ልጅ እንግዲህ በጣም ብዙ ነገር ማድረግ የምትችል ልጅ ናት። ሰውን የማትፈራ ሰውን የማታከብር ሼምን የማይቆነጥጣት የቆነጠጣትና የማይቆነጥጣት ልጅ ስትሆን ሄርሜላ ማለት ተሳስተው እንደሆነ ሄርሜላ እንዴት እንላታለን እያሉ ይገኛሉ ቤተሰቦቿ። ስሟ እራሱ ሄርሜላ ብለናታል። መልካም ነበረች፣ አሁን መጥፎ ናለች። ወደ ስሟን ወደ ሌላ እንቀይረዋለን። ስለዚህ ሄርሜላ ከቤተሰቦቿ ተጣልታ በጣም ድሃ የሆነች በጣም መጥፎ እና ባህሪ ያላት ልጅ ስትሆን ከሁሉም ጋር የምትለጣጠፍ ሴት እና ከሁሉም ጋር ደግሞ እንደፈለገች የምትሆን ሴተኛ አዳሪ ስትሆን አሁን ደግሞ አጋጣሚው ተጠቅማ ሄርሜላ መቅዲን ይዛ መጥታ ከመቅዲ ጋር ተነጋግረው እንደሆነ ከዛም ይህንን እድል ካገኘሁማ አብርሃምንም ላጥቃው ብላ ከትዳሩ ልታፈርሰው ልታለያየው እየሞከረች ትገኛለች። መሞከርም ብቻ ሳይሆን እንግዲህ በጣም በትልቁ እንግዲህ ደግሳ ምን ብላ አውቃ ደግሞ 50,000 ኬን አከብራለሁ ብለው ከጓደኞቹ አሴርተው ሁላቸውንም ነጭ በነጭ ለብሰው ሩታንና አብርሃም ለማለያየት ብለው ሆን ብለው ያደረጉት ነገር ነበር። እንግዲህ እኛ ምን እናደርጋለን? ስለዚህ አንቺ ሁሉም ነገር ንገሪው፣ ከሩታ አንቺ ትሻለሽ፣ አንቺ ቆንጆና በጣም ምርጥና ትሁት ሴት ስለሆንሽ አንቺ ለሱ ትገቢዋለሽ። ሩታ ደግሞ ለሱ ስለማትገባው አንቺ ለሱ ስለምትገቢ ከሱ ጋር አብረሽ መሆን አለብሽ እያለ ይገኛል አቤላ ማለት ነው። እንግዲህ ውድ ቤተሰቦቼ በጣም የሚያሳዝን ነገር ነው የሰማነው ያየነው። የቤቱ እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁኝ ባይ